የዛሬ ዓመት በዚህ በመተመለከቱት ልክ ጀምሮታል። ዘንድሮ ደግሞ ሊጨርሰው ተዘጋጅቷል። ይሄንን ቤተክርስቲያን እንታደገው ዛሬውኑ ይሄ ቤተክርስቲያን ካልተሰራ ይሄንን የምታዩት ቦታ ከነገ በኋላ እናገኘውም። ባለማተቦች እባካችሁን ልመና በስቷል እንደምታውቁት። ነገር ግን ለማተባችን ነው የዘላለም ቤታችን ነው እየሰራን ያለን ርስታችን ነው እያስፋፋን ያለንና ይሄ ምድር የኛ መኖሪያ አይደለም። አገራችን በሰማይ ነው ታውቃላችሁ። ለትውልድ ማስተላለፍ አለብን ይችን ቤተክርስቲያን እንደምታውቁት ይሄ ነገር መሰራት አለበት። መድኃኔዓለም እየተጠራ ነው። ይሄንን ቤተክርስቲያን አሰሩልን እያሉ ነው። ሼር አድርጉ፣ ይሄንን ሼር አድርጉ ባለማተቦች። እግዚአብሔር ያሳያችሁ ወገኖች። ማንም ውርጋጥ ዱርዬ ወደ ቤተክርስቲያን ገብቶ ያለ ቦታው ያለ ስፍራው ሲገኝ እንዲህ አይነት ስህተት እንዲህ አይነት ድፍረት ነው የሚፈጸመው። ልብ ብላችኋል ምን እያሳዩ እንደሆነ? ለመለመን ሲሉ ህዝበ ክርስቲያኑ እንዲያዝን ለማድረግ ነው። እንግዲህ ስዕለ አድህኖ የእመቤታችን የወላዲተ አምላክን ስዕለ አድህኖ ፈረሰ በሚሉት ሳይድ ቆሻሻ ወንዝ ውስጥ ጨምረው ከተው ሲያወጡት ታያላችሁ። ይሄን ቪዲዮ ቀረጹና እንዲህ ፈርሶ የቤተክርስቲያኑ ስፍራ የሆነ ወንዝ ወስዶታል። ዝም ካልነው እየተሸረሸረ ሄዶ ወደዚህ ይደርሳል። ስለዚህ እርዱንና እንገንባ ነው። ያን ለማድረግ ግን ምን አደረጉ? ስዕለ አድህኖዋን የወላዲተ አምላክ መናፍቅ ነው አህዛብ ነው የተባለ ይሄን አይነት ድፍረት ያደርጋል? በፈጣሪ የወላዲተ አምላክን ስዕለ አድህኖ ወንዝ ውስጥ ቆሻሻ ወንዝ ውስጥ ጨምረው ሲያወጡ እያያችሁ ቪዲዮውን ያያችሁት ስዕሉን ልብ በሉት። የወላዲተ አምላክ ስዕል ነው፣ ስዕለ አድህኖ ነው። ሌላም ስዕለ አድህኖ አለ። እሱን ቆሻሻ ወንዝ ውስጥ ጨምረው ከተው እንግዲህ ህዝብ እንዲያዝን እንዴት ሊያዝን እንደሚችል አላቅም። ይሄን እያደረጉ ድራማ እየሰሩ ነው ያሉት። ያ ሲደረግ ተዘጋጅተው ነው ፊልም ለመቅረጽ ብለው ቪዲዮ ለመቅረጽ ብለው ያን አስገባው አስወጣው እያሉ ነው ያደረጉት። በዚህ ህዝበ ክርስቲያን ይናደዳል፣ ይበሳጫል እንጂ እንዴት ነው ሊያዝን የሚችለው? ስዕለ አድህኖ እንደምታውቁት ከንዋየ ቅድሳት አንዱ ነው። ለንዋየ ቅድሳት ሊሰጠው የሚችለው ክብር የምታውቁት ነው። ንዋየ ቅድሳት በምን አይነት አያያዝ በምን አይነት ክብር ቤተክርስቲያን እንደምትይዘው እያጠነች አክብራ ልዩ ቦታ ልዩ ስፍራ ሰጥታ እንደምታስቀምጠው የምታውቁት ነው። ንዋየ ቅድሳትን ያክል ነገር ወንዝ ውስጥ ከተው ወንዙ ሲወጣ ወንዙ ወስዶት እንግዲህ ሲያወጡት መሆኑ ነው። ይሄን የሚያደርጉት ለድራማ ነው፣ ለማሳየት ለህዝቡ። እንዴት አይነት ጭንቅላት፣ እንዴት አይነት አስተሳሰብ፣ እንዴት አይነት የተመታ አይምሮ፣ እንዴት አይነት እርጉም ቢሆኑ ነው እንዲህ አይነቱን ስራ ለመስራት ሊደፍሩ የቻሉት? እንዲህ አይነቱን እርኩሰት፣ እንዲህ አይነቱን ድፍረት ሊያደርጉ የቻሉት ጭንቅላታቸው ምን ያህል የተመታ ቢሆን ነው? እንዴት አያስቡም? ይሄ እኮ ሊያስቀስፍ የሚችል ነው። እንዲህ አይነቱን ነገር ማድረግ በክብር የሚያዝን ነገር ወንዝ ውስጥ ከተን ክርስቲያኑን እንዲያዝን ለማድረግ ስንል ብቻ ወንዝ ውስጥ ከተን እንዲህ ማድረግ እኮ ያስቀስፈናል። እግዚአብሔርን ነው እየተዳፈርን ያለ ነው፣ በደል ነው እየፈጸምን ያለ ነው የሚል አስተሳሰብ እንዴት ነው የማይኖራቸው? እንዴት አይነት ጭንቅላት ቢኖራቸው ነው? አያችሁ፣ ማንም ሩጋት ጭንጋፍ ቤተክርስቲያኑ ሲገባ ያለ ቦታው ሲገኝ የሚሰራውን ስራ እያያችሁ ነው፣ ልብ እያላችሁ ነው። ስዕለ አድህኖን ወንዝ ውስጥ ከተው እንዲህ አይነት የቤተክርስቲያን እርዳታ ለማሰባሰብ እያሉ የሚመጡ በሙሉ ነው። ይሄን ቪዲዮ ያገኙት በአማን የሚባለው ያ አንድ ጭንጋፍ ሌላ አለ አይደል? ዱርዬ ውርጋጣ አጭበርባሪ፣ እሱ ከሱ አካውንት ነው ያገኙት። የሱ ቢጤ ነው እንግዲህ ወይ ለሱ የሚሰራ ነው። በሙሉ አንድ አይነት ናቸው። የሆነ የቤተክርስቲያን ነገር ካላዋረዱ፣ መስቀል ይዞ ካህኑ ሲወድቅ ካላሳዩ፣ ንዋየ ቅድሳትን ቀዳደው የትም ወርውረው ጥለው ካላሳዩ የሚለመን አይመስላቸውም። ያደረባቸው የአጋንንት መንፈስ እንግዲህ እንዲህ አይነት ስራ ነው የሚያሰራቸው። ቤተክርስቲያንን የሚዳፈር ንዋየ ቅድሳትን የሚያዋርደው ጋኔን ያደረባቸው። አይገርማችሁም? እንዴት ነው ህዝቡ የሚያዝነው? ነው እኔ ህዝቡም ራሱ የተመታ ነው ወይ? እንዲህ በመደረጉ ይደሰታል እንዴ?
መበሳጨት፣ ማዘን፣ መቆጣት ነው እንጂ ያለበት ወይ እንዲሆኑብን ብሎ አዝኖ ከሰጠ ለማንም አሕዛብ፣ ለማንም አረማዊ፣ ለማንም ወንበዴ እየሰጠ መሆኑን ይወቅ። እንዴ ምን ማለት ነው? ወይስ ማዋረድ ነው የፈለጉት? ንዋየ ቅድሳቱን እያዋረዱ የከሃዲ ስራ ከሃዲያን ናቸው ወይ ያሰማሯቸው እንደዚህ እርዳታ እያሉ ከእሸቱ መለሰ ጀምሮ በሙሉ እኮ ነው የምላችሁ ለቤተ ክርስቲያን እርዳታ ለማሰባሰብ ብሎ የሚመጡት የቤተ ክርስቲያን የሆነ ነገር አዋርደው ካላሳዩ ልመናቸውን አይሰሩም። ለዚያው እንኳን አጭበርብረው ግማሹን ለሚወስዱት እኮ ነው። እንዴት አይነት የተመታ ጭንቅላት የተመታ መንፈስ ቢኖራቸው ነው? ምን ያህል እርኩስ እርጉም የአጋንንት መንፈስ ቢያድርባቸው ነው ይህን ነገር መልካም አድርገው ሊያስቡ የቻሉት? አይገርምም? አያሳዝንም ወገኖቼ? አሕዛብ እስከዚህ የተለየ ምን አደረጉ? መናፍቃን እስከዚህ የተለየ ምን አደረጉ? ንዋየ ቅድሳትን ከማዋረድ ከማቃለል የተለየ ምን አደረጉ? አንድነቱን እነሱ የካዱት ይሻላሉ። አምናለሁ የሚል ለእግዚአብሔር ለቤተ ክርስቲያን አገለግላለሁ የሚል ሰው ይሄንን ከሚያደርግ ይልቅ አንድነቱን አረማውያኑ መናፍቃኑ ይሄን ሲያደርጉ ማየት ይቀላል። አይገርምም? ማን ነው እንደዚህ ፈቶ የለቀቀብን እንዲህ አይነቱን ውርጋጥ ወንበዴ? ቀኖናን ማቅ፣ ስርዓተ ቤተክርስቲያንን ማቅ፣ ለንዋየ ቅድሳት የሚሰጠውን ክብር ማቅ። እሺ ይሄ ውርጋጥ ይሄ ለምናል ብሎ አሁን ያያችሁት ውርጋጥስ እሺ የሚያድርግ ካህናቱ እኮ አብረው ቆመዋል። ይሄ ሲሆን ይሄ ሲደረግ ቆመው ያሉ አይሆንም አይደረግም አይሉም። የሚገርም እኮ ነው። ለምን ሲባል የእግዚአብሔር ክብር መዋረድ አለበት። የቤተ ክርስቲያን ክብር መደፈር አለበት። ንዋየ ቅድሳት መዋረድ አለባቸው። አያችሁ ምን አይነት መንፈስ እንደሰለጠነባቸው? የአውሬው መንፈስ የሚገዛቸው መሆኑን ልብ እያላችሁ ነው። ኧረ እባካችሁ መዓት አታምጡብን። እየፈሰሰ እየዘነበብን ያለው መዓት ይበቃናል። እባካችሁ ምን አይነት መረገም ነው? እግዚአብሔር መዓቱን በእናንተ ላይ ያፍስሰው። የመዓት ጎርፍ እናንተን ይውሰድ። መዓቱን ለራሳችሁ ይበለው። ምን አይነት ጭንቅላት ነው ይሄ? እንዴት አይነት አእምሮ ነው ይሄን ሊያስብ የሚችለው? ኧረ ጉድ ነው። ምን አይነት